ሰበር ዜና ታህሳስ 30 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ብሔራዊ ኃይል በወሎ የሚያደርገውን ማጥቃት አጠናክሮ ቀጥሏል። በምር ወዳጁ የሚመራው የወሎ ፋኖ የአገዛዙን የድሮን መቆጣጠሪያ ራዳሮች አዲስ በተቆጣጠራቸው 10 በላይ ከተሞች ማውደሙን አስታውቋል። የብልጽግና ከፍተኛ ወታደራዊ መሪዎች፣ የወረዳ ባለስልጣናትም ተገድለዋል። የአገዛዙ በርካታ የጦር መሳሪያ አጓጓዥ መኪኖችን ጨምሮ ታንኮች ነደዋል። በዝርዝር የምታደምጡት መረጃ ይዘናል። በሌላ በኩል የአማራ ክልሉ ጦርነት ለምን እንደ ቀድሞ ትግራይ ክልል ጦርነት ዓለም አቀፍ ትኩረት ተነፈገው በሚል በወጣ ጥናት ዲያስፖራውና የአማራ ፋኖ መሪዎች ድክመት ነው ተብሏል። ዝርዝር ዘገባ አሰናድተናል። በሌላ በኩል የብልጽግና ምርኮኞች የቪዲዮ ኑዛዜ ይዘናል። አገዛዙ ህፃናትን ሳይቀር እንዴት ለስለላ እንደሚጠቀም የሚያሳይ ሌላ ቪዲዮም እናስመለክታችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዜና ትንታኔ ያልፋለሁ። በቅድሚያም የአማራው የህልውና ትግል ለምን ያን ያክል ዓለም አቀፍ ትኩረት አጣ የሚለውን ጉዳይ በጥልቀት እንመለከታለን። በትግራይ ኃይሎችና በኢትዮጵያ ሰራዊት መካከል በተካሄደው ጦርነት ከፍተኛ ኢንተርናሽናል አቴንሽን የሳበ ቢሆንም አሁን በአማራ ክልል በፋኖና በአገዛዙ ሰራዊት መካከል እየተደረገ ያለው ጦርነት ግን ያን ያክል ዓለም አቀፍ ተሰሚነት ግሎባል ቪዚቢሊቲን አጥቷል ማለት ይቻላል። ይህ የሆነበት ዋነኛ ምክንያት የችግሩን ምንነትና ሰብአዊ ቀውስ ለዓለም አቀፍ ማህበረሰቡ በሚገባ ማስረዳት ባለመቻሉ ነው ሲሉም ጉዳዩን በቅርበት የሚከታተሉ ምሁራን ይናገራሉ። በዓለም አቀፉ ማህበረሰብ የትግራይ ጦርነት ማዕከላዊ መንግስት በክልል ላይ ያደረገው ጥቃት በሚል ግልጽ ናሬቲቭ ሲተነተን፣ በተቃራኒው በአማራ ላይ እየተደረገ ያለው ጦርነት ግን ተራ ግጭትና የውስጥ የጸጥታ ጉዳይ ተደርጎ እንዲታይ የተደረገበት እድል በጣም ያሳዝናል። ታዲያ የዓለም አቀፉ ማህበረሰብ ዝምታ ለምን ይመስላችኋል? በአማራ ህዝብ ላይ ከባድ የሰብአዊ መብት ጥሰቶች ቢኖሩም በዓለም አቀፍ ማህበረሰቡ የተሰጠው ትኩረት በጣም አናሳ ነው። ከትግራይ ጦርነት አንጻር ምንም እንኳን በአማራ ላይ ከፍተኛ የድሮን ድብደባ፣ የሰብአዊ መብት ጥሰቶች በብዙ እጥፍ ቢበልጡም ወጥነት ያለው የፖለቲካ ትረካ አለመኖር የዓለም አቀፍ ትኩረትን ለመሳብ በጣም ከፍተኛ መሰናክል ሆኗል ማለት ይቻላል። ከባድ የሆኑ የሰብአዊ መብት ጥሰቶች፣ ከህግ ውጪ የተፈጸሙ ግድያዎች፣ በትምህርት ቤቶችና በጤና ተቋማት ላይ የደረሱ ውድመቶች፣ ሰፊ የሲቪሎች መፈናቀል፣ ንብረት መውደም፣ የሴቶች በጅምላ መደፈር ሪፖርት ቢደረግም ዓለም አቀፍ የሰብአዊ መብት ተቋማት የሰጡት ምላሽ ግን በጣም ቀርፋፋና ከሚጠበቀው በታች ነው። ለዚህም በርካታ ምክንያቶች ይጠቀሳሉ። የአማራ ዲያስፖራ የትግራይን አጠቃላይ የህዝብ ብዛት የሚበልጥ ቢሆንም ዓለም አቀፍ ኢንፍሉዌንስ ለመፍጠር ያለው አቅም ግን በጣም ደካማ ነው። በትግራይ ዲያስፖራ እንደታየው ፕሮፌሽናል ሎቢስቶችን መቅጠርና የተቀናጀ የፖለቲካ እንቅስቃሴ ማካሄድ አልተቻለም። በአንጻሩ የአማራ ዲያስፖራ ሰልፎች መሪ የሌላቸው በእስክስታና በጉራና ግላይ ስሜት ላይ ብቻ ያተኮሩ በመሆናቸው የፖለቲካ ክብደትም የጎደላቸው ናቸው። በተጨማሪም ጠንካራ ኢኮኖሚ ያለው የአማራ ማህበረሰብ ለሰብአዊ ድጋፍም ሆነ ለዓለም አቀፍ ሎቢንግ ስራዎች የሚሆን በቂ እርዳታና የገንዘብ ሀብት በአግባቡ አለማሰባሰቡም ዓለም አቀፍ ትኩረት ለማጣታችን ዋነኛ ፋክተር ነው ተብሎ መወሰድም ይችላል። እውነት እንነጋገር ከተባለ የአማራ የፖለቲካ ትግል በዲፕሎማሲና ፋይናንሻል ባንኪንግ ካልተደገፈ በጦርነት ብቻ ውጤታማ ሊሆን አይችልም ሲሉም ምሁራን ይናገራሉ። ሌላኛው ለዚህ ትኩረት መነፈግ አንደኛውና ዋነኛው ጉዳይ መሬት ላይ ወዳለው ትግል ስንመጣ የአማራው ትግል በውስጣዊ የመሪዎች ድክመትና በምሁራን መከፋፈል እጅጉኑ ተጎድቷል ማለት ይቻላል። በተመሳሳይ
በተመሳሳይ የአማራ ምሁራን ኤሊት በአንድነት መቆም ተስኗቸው በየጎጡ ስር ተወሽቀው ከጠላት ባልተናነሰም አማራን ሲከፋፍሉ መዋላቸው እጅጉንም ያበሳጫል። አፋባሃና አፋሃድ ተቀራርበው አለመነጋገራቸውም ሌላው አንዱ ጉዳይ ነው። ታች ያለው ሰራዊት በደንብ ያልተገነዘበው ፍልስፍናዊ ልዩነትም አላቸው። ይህም በዋናነት በሁለት ዋና ዋና የፖለቲካ አመለካከቶች ላይ የሚታይ ነው። በአንዱ በኩል አፋሃድ እከተለዋለሁ የሚለው አሃዳዊ የሚመስል ኢትዮጵያዊነትን ማስቀደምና በሌላ በኩል አፋባሃ እከተለዋለሁ የሚለው የአማራ ብሔርተኝነትን ማስቀደም አይዲዮሎጂዎች መካከል ያለው ልዩነት በጋራ ዓላማ ላይ መግባባት እንዳይፈጠር ያደረጋቸው ይመስላል። ይህ መለያየት ለትግሉ ለጋራ ዓላማና ወጥነት ያለው የአክሽን ፕላን በአንድነት እንዳይሰለፉም አድርጓቸዋል ብለን እንድናስብ አድርጎናል። ማንኛውም የነጻነት ትግል ውጤታማ የሚሆነው ታጋዩ በአንድነት ሲቆምና የፖለቲካ ኤሊቶች የጋራ ዓላማና ከግል ፍላጎት በላይ ትግሉን ሲያስቀድሙና ሲያስቀድሙ ብቻ ነው። አሁንም ቢሆን በማንኛውም መንገድና በማንኛውም ሁኔታ አንድ ድርጅትና አንድ ሰራዊት መፍጠር ካልተቻለ ትግሉ በፈተና እየተንከባለለ የችግር መፈልፈያ እንደሚሆን መገመት አያዳግትም ይላሉ እነዚህ ገላጩ። እንደ መውጫ ትግሉ ዓለም አቀፍ ተሰሚነት እንዲያገኝና የሰብአዊ መብት ጥሰቶችን ማስቆም እንዲችል ከሌሎች የነጻነት ትግሎች ልምድ በመውሰድ ሲስተማቲክ ሪፎርም ማድረግ ግድ የሚልበት ወቅት ላይ ያለን ይመስለኛል። በዲያስፖራውን በኩል በሙያተኛ የሚመራ ጠንካራ ሎቢ ግሩፕ በማቋቋም ትግሉን ከብሔር ግጭት ይልቅ የሰብአዊነት መብት መከበርና ፍትህ ጠያቂ በሚል ዓለም አቀፍ ቋንቋ ትራንስሌት ማድረግም ወሳኝ ነው። መሬት ላይ ብቁ የዲፕሎማሲ አመራር መፍጠር እንዲሁም ምሁራንን፣ መሪዎችን የጋራ ራዕይን በማስቀደም ለችግር አፋጣኝ መፍትሄ መስጠት ሁሉንም አካላት የሚያሳትፍ አንድነት ያለውና መሪውን የታወቀ ድርጅት መፍጠር ጊዜ የሚሰጠውም ጉዳይ አይደለም። ካልሆነ ግን የአማራ ትግል በየቀኑ እየተዳከመ ነው የሚሄደው ሲሉም እኚህ ምሁራን ይገልጻሉ። ይህ በእንዲህ እንዳለ በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋሉ። የአፋባሃ ምኒልክ ዕዝ ፋኖ በርካታ ቦታዎችን ወረዳዎችንና ከተሞችን መቆጣጠሩን መዘገባችን ይታወሳል። አፋባሃ ምኒልክ ዕዝ በተቆጣጠራቸው ቦታዎች ከ2 በላይ የድሮን ራዳሮችን ማውደሙን አስታወቀ። የአፋባሃ ምኒልክ ዕዝ አሃዶችና ከአፋሃድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱን አገዛዝ የጦር ተሽከርካሪዎችን፣ ታንክን ጨምሮ በማውደም በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክ ታላቅ ድል ተጎናጽፈዋል። አፋባሃ ምኒልክ ዕዝ በ3 ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቁ ኮር እንዲሁም የዕዙ ልዩ ዘመቻ አሃዶች በሆነችው ባላጎ ተወርዋሪ ሻለቃና ከአፋሃድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ ላለፉት 3 ተከታታይ ቀናት ለተከታታይ ቀኖች ባደረገው ማጥቃት በርካታ ወታደራዊና ፖለቲካዊና ዲፕሎማሲያዊ ድሎችን ተጎናጽፈዋል። በአፋባሃ ምኒልክ ዕዝ አሃዶችና አፋሃድ የተለያዩ አሃዶች ጥምረት ነጻ የወጡ የቤተ አማራ ወረዳዎችና ታዳይ ከተማዎችም እነዚህን ይመስላሉ። ጃማ፣ ከላላና ልጓማ እንዲሁም ደብረ ዘይት፣ ለጋሃዲ፣ ገነቴና ሳይንት ደንሳ ከተሞች፣ ተንታ፣ አጅባር በፋኖ ነጻ የወጡ ሌሎች ከተሞች ናቸው። በጥቅሉ ከ10 በላይ ከተሞች በፋኖ ነጻ ወጥተዋል። በእነዚህ ከተሞች በአገዛዙ ተተክለው የነበሩ የድሮን ራዳር መቆጣጠሪያዎች በፋኖ ኃይሎች ሙሉ ለሙሉ የወደሙ ሲሆን ቁጥራቸውም ከ2 በላይ ራዳሮች መሆናቸውም ተነግሯል። በዚህም አገዛዙ በከፍተኛ ሚሊዮን ዶላሮች ያስገጠማቸው የአማራ ህዝብን ለመጨፍጨፍ ድሮንን የሚቆጣጠርባቸው ራዳሮች በአማራ የቁርጥ ቀን ልጆች ከጥቅም ውጪ ሆነዋል የተባለው። በዚህም ምክንያት አገዛዙ በእነዚህ ቦታዎች የድሮን እንቅስቃሴ እንደ ልቡ እንዳያደርግ በማስቻል የአገዛዙን ጦር አይቀጡ ቅጣት ቀጥተውታል። የብልጽግና ጦር የአየር የበላይነቱ ለአንድ ሰከንድ እንኳን ሲቆም የምድር ሰራዊቱ ከ5 ዓመት ህፃን ያነሰ አቅም ነው ያለው፣ አቅመ ቢስ ነው ሲሉ የፋኖ አመራሮች ተናግረዋል። በበዓለ ዋዜማ የዘገብነው የምኒልክ ዕዝ ከፍተኛ ድል እንዳለ ሆኖ በትላንትናው ዕለትም የምሬ ወዳጁ ልጆች በበዓሉ ዕለት 25 ክላሽ፣ 10710 የክላሽ ተተኳሽ፣ 3 ወታደራዊ መገናኛ ጠላት ለበዓል ያዘጋጃቸው 4 በሬዎችን ማርከዋል። 5 ሚሊሻዎች ሲማረኩ በትላንትናው ዕለት ብቻ ከ59 በላይ ጥምር የብልጽግና ኃይል ሲደመሰስ የፖሊስ ኮማንደርን ጨምሮ ከ37 በላይ ቆስሏል የተባለው
ይህ የሆነው በትላንትናው ዕለት ብቻ ነው። የትላንትና ወዲያ የዋዜማውን ሳይጨምር ማለት ነው። ብልጽግና የኢትዮጵያን ገና በዓል በከፍተኛ ሽንፈት አሳልፎታል። ተጠናክሮ በቀጠለው ተጋድሎ ልጅ ኢያሱ ኮር በክፍለ ጦሩ ምክትል ዘመቻ በአርበኛ እሸቱ በላይ ፊታውራሪ ክፍለ ጦር ስበርና መብረቁ ሻለቃዎች የተወጣጡ አናብስቶችና የክፍለ ጦሩ ቃኝ አባላት ጉጉፍቱ ካቢኔ ሰኞ ገበያ ወደ ጠላት ካምፕ ዘልቀው በመግባት ሶስቱንም ታዳይ ከተሞችን የተቆጣጠሩ ሲሆን የብልጽግና ኃይል አንድም ጥይት ሳያፈነዳ በየአቅጣጫው እግሬ አውጭኝ እያለ ሲሆን እስከ ዛሬ ንጋት ድረስ ገበያና ጉጉፍቱ ከተማ ለቀጣዩ ኦፕሬሽን ያመች ዘንድ መሰራት ያለበት ወታደራዊ ስራም ጨርሰው ሲወጡ ከአቤ ከተማ አሁንም በፋኖ ቁጥጥር ስር የጎፋ ክፍለ ጦር ቁጥጥር ስር እንደምትገኝ ነው መረጃዎች የሚያሳዩት። አፋባሃ ሚኒልክ ዕዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር በሰራው ድንቅ ኦፕሬሽን በርካታ አገዛዙ ወታደሮችንም መማረኩን አስታውቋል። እንደሚታወቀው አድማጭ ተመልካቾቻችን ከወራት በፊት በነበረው የዘመቻ አርበኛ ደማሊ ከፍተኛ ድሎች የምርኮ ቪዲዮዎችን በርካታ የጦር ግንባር ቪዲዮዎችን ስናስመለክታችሁ ቆይተናል። ከሰሞኑ ግን በርካታ የምርኮ ቪዲዮዎች እጃችን ላይ ቢኖሩም በዚህ የዩቲዩብ ቻናል ለመልቀቅ ተቸግረናል። ምክንያቱም ዩቲዩብ በተደጋጋሚ የምርኮ ቪዲዮዎችን ስንለቅ ቪዲዮዎቹን እያወረዳቸው የብልጽግና ሚዲያ ሰራዊትም ሪፖርት እያደረጉ ቻናላችንን አደጋ ላይ እየጣሉ ስለሆነ ነው። ስለሆነም በጥንቃቄ ነገሮችን ለማድረግ እየሞከርን ነው። ስለዚህ መልቀቅ ሳንችል ስንቀር ከነዚህ ጉዳዮች አንጻር እንድትገነዘቡት እንወዳለን። ነገር ግን ቪዲዮዎቹ በተለያዩ ሶሻል ሚዲያዎች ስለሚሰራጩ በነዛ መመልከት ትችላላችሁ። ይህ በእንዲህ እንዳለ ደግሞ በምኒልክ ቀጠና ምኒልክ ዕዝ እነዚህን ሁሉ አካባቢዎች ሲቆጣጠርና ይህንን ሁሉ ድል ሲያገኝ የአገዛዙ የወረዳ ባለስልጣኖችም ከሞት አላመለጡም ነው የተባለው። ምኒልክ ቀጠና ለቅሶ በርክቷል። አርበኛ ምሬ ወዳጁ ዋርካው የአፋባሃ ሴንትራል ኮማንድ አባልና የምኒልክ ዕዝ ሰብሳቢ ምሬ ወዳጁን ጨምሮ በርካታ የፋኖ አመራሮች በተደጋጋሚ ከአገዛዙ ጎን ለተሰለፉ ሁሉ ራሳቸውን ከብልጽግና በማራቅ ራሳችሁን አድኑ እንዲሁም በአንድነት እንታገል ብለው ጥሪ ያቀረቡ ቢሆንም አሻፍሬም በማለታቸው ነው እየተለበለቡ ይገኛሉ። በዚህም መሰረት እንደምትመለከቱት አቶ አሊ መሐመድ ዩሱፍን ጨምሮ አቶ አሚን አህመድ እንዲሁም ሌሎች ከፍተኛ አመራሮች በፋኖ ኃይሎች መገደላቸውም ተረጋግጧል። የከላላ ወረዳ የኮሚኒኬሽን ጽሕፈት ቤትም እንደምትመለከቱት በተከታታይ የሀዘን መግለጫዎችን እያወጣ ይገኛል። የፋኖ ኃይሎች የአገዛዙ ከፍተኛ አመራሮች አይቀሯቸው የአገዛዙ ከፍተኛ ባለስልጣኖች እንዲሁም ዝቅተኛ አመራሮችን ሳይመርጡ እንዲህ እየደመሰሱ ወደፊት እየገሰገሱ ይገኛሉ። የአገዛዙ ወታደሮች መማረካቸውን ቀጥለዋል። ከየሰፈሩ እየታፈሰ ከሚመጣው ወጣት መካከል ገሚሱ ተማርኮ ገሚሱ ተደምስሶ እድል የቀናው እየከዳ ወደ ፋኖ እየተቀላቀለም ቤተሰቡ ጋር እየተገናኘ ሲሆን ቀሪው መሳሪያውን ይዞ ለመጥፋት መልካም አጋጣሚም እየጠበቀ ነው። በዚህ ቋፍ ላይ ባለ ሰራዊት ተዋግቶ ፋኖ ማሸነፍ እንደማይችል እየተረዳ ያለው አብይ አህመድና ቡድኑ ተስፋ መቁረጥ ላይ ሆኖ በወታደራዊ እንቅስቃሴ፣ በፖለቲካዊ እንቅስቃሴ፣ በምጣኔ ሀብት እንቅስቃሴ ውስጥ የቁልቁለት መንገድ ላይ እየተንደረደረም ይገኛል። የከዱትም የተማረኩትም ማህበራዊ ሚዲያ የሚጠቀሙትም የመናገር እድል ባገኙ ቁጥር የሚናገሩት አንድ አይነት መልእክት ሆኗል። በግድ ሳንፈልግ ታፍሰን ወደ መከላከያ ገባን፣ ስርዓቱ አብቅቶለታል፣ ለአብይ ስልጣን አንሞትም፣ መከላከያ ውስጥ የአንድ ብሔር የበላይነት አለ፣ መዋጋት አንፈልግም፣ ፋኖ ይችላል የሚሉ መልእክቶችን ነው የሚናገሩት። አማራ የመጠንከር፣ የመጽናት፣ የመበርታት፣ የማዳመጥ፣ የመግባባት፣ የመከባበር፣ የመናበብ፣ የማስተዋል ልቦናውን ከፍቶ የበለጠ መታገል ከቻለ የገጠመውን ጠላት በአጠረ ጊዜ ውስጥ ወደ አመድነት መቀየር ይችላል ሲሉም ታዛቢዎች ይናገራሉ። እስኪ ይሄ ምርኮኛ የሚለውን አድምጠን እንመለስ። ስሜ ናስር ነጋሽ ይባላል። አራተኛ ሬጅመንት 5ኛ ክፍለ ጦር 602ኛ ኮር። ያው እኔ የመጣሁት ከአርሲ ዞን ነው የመጣሁት ማለት ነው። እኔ ስመጣ ያው ታፍሼ ነው የመጣሁት። አንድ እኔ የምሰራው እዛ ግንበኛ ረዳት ነበር የምሰራውና አንድ ቀን ከለታት አንድ ቀን አምሽቼ ወደ ቤት እየገባው ያለ ነው ማታ ቆይቼ የግንበኛውን እቃ ምናምን አጥቤ እየተመለስኩ ነበር። ወደ ቤት እየሄድኩ ነበርና ከዛ ወደ ቤት እየገባው ያለ ሚሊሾች መንገድ ላይ ነበሩ ማለት ነው። ሚሊሾች መንገድ ላይ ቆሞ ነበርና ከዛ ኬት እየመጣ ነው አለኝና ያዘኝ አንዱ።
ከዛ አረ እንደዚህ የገንበኛ ቃጥቤ ምናምን የመጣ ነው ስለው መታኝ ማለት ነው። መታኝና ከዛ ያዘኝ እና አለኝ ስራ ትፈልጋለህ ምናምን ሲለኝ አረ እኔ ስራ አልፈልግም ከስራ ነው እየመጣሁ ነው ያለው ስለው አይ በቃ ና አለኝና ዝም ብለህ ተከተለኝ አለኝ ማለት ነው። አንዱ ፊት ለፊት ሄደ፣ አንዱ ደግሞ ኋላ ይዞኝ ተከተለኝና ተከተልኩት። ከዛ ከተከተልኩ በኋላ ቀጥታ ምንም ሳይለኝ ቀበሌ አስገባኝ ማለት ነው። ቀበሌ ካስገባኝ በኋላ ልጆች ሌሎችም እዛ ነበሩ ማለት ነው። ከዛ አሁን አዳራሽ አለ፣ አዳራሽ ውስጥ አስገብተው ዘጉብን። ከዛ በኋላ ከአዳራሽ ከገባ በኋላ መውጣትም የለም መግባትም የለም ማለት ነው። እነሱ ሽንትም ከመጣብህ እንደዚህ ከፈለክ እነሱ በሚሉት ሰዓት ትወጣለህ ትገባለህ ማለት ነው። ከዛ በኋላ ወደ መከላከያ አስገቡን፣ ወደ ብር ሸለቆ ማሰልጠኛ አስገቡ። ብር ሸለቆ ማሰልጠኛ ከወጣን በኋላ ከዛ እኛ ኦሮሚያ ክልል ቆይተን መጣን። ኦሮሚያ ክልል ከመጣን በኋላ ወደዚህ ወደ አማራ ክልል መጣንና ያው አማራ ክልል ፋኖ አለ። ፋኖ ያለው ፋኖ አይደል ያን አክልም ብዙ አይደለም፣ ያው ተራተ ሽፍታ ነው ተበታትኖ ያለ ሽፍታ ነውና እና እሱን አጥድታችሁ ትመለሳላችሁ ነው ተብለን የመጣ ነው ማለት ነው። ግን ደግሞ እዛ ተብለን እንደመጣ ነውና የፋኖ አይል የተባለውና እዚህ መተን ያየነው እኩል አይደለም ማለት ነው። ምክንያቱም ያው እነሱ ያው እንደዛ እንደሚወራውና እዚህ የሚወራው ሌላ ነገር ነው ማለት ነው። ከእንትን ሴት አመጣጥ ሲጀምር ፋኖውን ቢይዛችሁ አንገታችሁን ይቆርጣል፣ ያርዳችኋል፣ ፋኖ ጡት ይቆርጣል ምናምን ያሉን ማለት ነው። እኛ ያው እዚህ ስንመጣ ደግሞ እንደዛ አይነት ነገር አላየንም ማለት ነው። ይገላችኋል፣ አሁን ከርታችሁ ራሱ ብትሄዱ መሳሪያ ይዛችሁ ራሱ ብትሄዱ ይገላችኋል፣ ብር እንሰጣችኋለን ይላል እንጂ ምንም ብር የሚሰጣችሁ ነገር የለም። መሳሪያውን ከተቀበለ በኋላ ይገላል ነው የምንባለው ማለት ነው። ሌላ ይሄ ነው ማለት ነው። እዚህ የሚወራውና እዛ የሚወራውና እዚህ ያለው ነገር ማለት ነው ምንም ሰማይና ምድር ነው ማለት ነው። ምክንያቱም እዚህ እኛ ከመጣን ጀምሮ ከተማረክን ቀን ጀምሮ ያው ምንም የደረሰብን በደልም የለም። ያው ጊዜ ያሉ ፋኖችም እንደ ወንድማቸው ተንከባክበውን የሚበላ የሚጠጣ ሰጥተውን እያንከባከቡን ነው ማለት ነው። ስለዚህ እኔ የምለው እዚህ ከዛ ላለው ተቋሙ ላይ ያለው መከላከያዎችም ያው እንደዚህ አላማ ለሌለው ነገር ከምትሞቱ እዛ ቁጭ ብላችሁ ከምትሞቱ ዝም ብሎ በአንድ ሰው ስልጣን ለአንድ ሰው ስልጣን ብለዛ ከምትጨፈጨፍና ከምትሞት እዛ ከዛ ወጣ እናት አባትን ወደና ቤተሰብ ገብታ እናት አባትን ብትረዳ ይሻላል ብዬ ነው የሚገልጸው ማለት ነው። ምክንያቱም ሁሉም ሰው እስከዛሬ ያለው እየሞተ ነው እንጂ ምክንያቱም ማንም ለውጥ ያመጣ ሰው የለም ማለት ነው። ራሱ እዛ ለራሱ ወንበር ላይ ቁጭ ብሎ እዛ ወንበሩን እያሽከረከረ እዚህ የሚያስጨፈጭፍ ከምትጨፈጨፍ ወጣ ወደ እናት አባት ቤት ገብታ እናት አባትን ብትረዳ ይሻላል ነው የሚለው። ያው እኛ ስንመጣ እኔ እንደራሴ ምንም የተነገረ ነገር የለም። ለሊት 8 ሰዓት አካባቢ ተነሱና ጠርነፉ ተባልን። ተነሳን ጠረነፍን። ከዛ በኋላ ከጠረነፍን በኋላ ደግሞ ወደ ላይ ከመጣን በኋላ ወደ ተራራው ላይ ከወጣን በኋላ ደፈጣ ገጠመን። ከደፈጣ በኋላ ደፈጣው ለቀቀና ከዛ ዝም ብለን ሄድን ማለት ነው። ሰው ወደ ኋላ ቀርቀረ ነበርና ተመለስ ብሎ ከዛ በዱላ ካስገቡ በኋላ ተመልሰን እየሄድን ነበርና ሄደን ከዚህ ከደረስን በኋላ እኛ በዛ በቴሌው በኩል ነው ወጣ ነው ማለት ነው፣ በጀርባ በኩል። ከዛ በቴሌ በኩል ከወጣን በኋላ ስንወጣኛ መጨረሻ ላይ ነው ወጣነው። ከኛ ፊት ለፊት ቀድሞ የወጣ ኃይል ነበረ። ቀድሞ የወጣ ኃይል ከኛ ቀድሞ የወጣ ኃይል ጋር ተኳላ ተከትለን ስንወጣ ፋኖ ወርዷል ማለት ነው ወደታች። ከወረድን በኋላ አያችሁ ጠላት የለም ምናምን አሉን። ከዛ ዝም ብለን ቦታ ያዙ ተባልን ማለት ነው። እኛ በጽዱ በኩል ወደዛ ቦታ ይዘን ነበረ። በጽዱ በኩል ቦታ ከያዝን በኋላ ምንም የለም። በዚህ በኩል ነው ቶክሲ ነበረ ማለት ነው። ከዛ ቶክስ ነበረና ከዛ ወደታች ወረዳችሁ ማለት ነው። እናንተ ወደታች ከወረዳችሁ በኋላ ቁጭ ብሎ ቦታ ያዙና ቁጭ ብሎ ከተባልን በኋላ ቦታ ይዘን ቁጭ ብለን ነበረ ማለት ነው። ከዛም በኋላ እኔ በዛ በሜዳው ወደዚህ እየመጣው ነበረ ማለት ነው ብቻ። ከዛ በሜዳው እየመጣው ነበርና ከዛ ከሜዳው ወደዚህ በሜዳ መሀል ላይ እንደደረስኩኝ ሰው ፈርሶ ወደዚህ ይሮጣ ነበር። አሁን ደግሞ እጅግ የሚያሳዝን አብይ አህመድ እንዴት የአማራን ህፃናቶችና ሴት ተማሪዎችን ለስለላ እንደሚጠቀምባቸው የሚያሳይ ቪዲዮ ተመልክተን እንመለስ። አቢ ስም ማን ይባላል? መሰረት። ስንት አመት ነው? 12 ፊትማ ባምቡልክ ላይ እንዲያሉ እዛ እኔ መጣታቸውን አላወቅኩም። እዛ መጣታቸውን ሳላውቅ እዛ እነሱ ሁሉ የባምቡልክ ላይ ያለው ለቋል። እዛ እኔ ከውተ ተመጣብቅበት እዛ አንተ ሙና ነው እዚህ ክምሩ ላይ ቁጭ ያልከ እንዴት መከላከያ ነን እኮ እኛ ነው ፋኖ መረጃ እዚህ ሰብስብ ብሎ አስቀምጦ ነው ምናምን አሉ። እዛ እንደዛ ሲሉኝ አላሉኝም ስላቸው ወዲ ወራሉ ሰቀሉኝ። እዛ ወዲ ወራሉ ሲሰቅሉኝ እዛ እኔ ዝም አልኩኝ። እዛ እተይ ባምቡል ወዲ እዛ ዝቅ ስንል ተራራዋ ላይ ተሰርና እዛ ላይ አስቀመጡኝ። እዛ ሲያስቀምጡኝ አላፊው እዛ ፋጣጋ ብሎ እንደወራዛ እየወራሳለ እዛ
እዚህ ላይ ጭንቅላቱ ላይ ሲመቱት ወደቀ። እዛ እንደወደቀ እዛ ጋርዶቹን እዛ ያኛው ደግሞ አንደኛው አላፊ እዛ ሞናቹን አቆማቸው የምታስመቱት አለና እዛ ሁለት እዚህ በሰደፈው አለቃቸውና እዛ ወደ ውጊያ ሄዱ አላቸው። እዛ ወደ ውጊያ እንዲያባረራቸው እዛ እኔን ሄድና ውሃ አንጣሉኝ። ውሃ አንጥቼ እዛ ውሃ ሳመንጥቼ ወደ ተራራው ተዘልቀ እዛ በኋላ ፋኖ አሸቀበና በጥይት ሲተኩስብኝ እዛ ግንባሬን እንዲህ እየሰዳስስ አልመታኝም። እዛ በኋላ እነሱ ተላይ ሆነው ይስቃሉ። እዛ ተላይ ሆነው እየሳቁ መከላከያዎቹ ወደዚህኛው ጥለም ወደዚህኛው ግባሉ። እዛ ተላይ ዘልቄ ሰድ እዛ ታታይ ፋኖ አሸቅቦ እዛ እግሩን መተው። እዛ እግሩን ሲመታው ይሄ ነገር ሳይቶናል መሰል አለና እዛ ያኛው ደግሞ አቆለቆለና በዲሽቃ ተኮሰ። እዛ በኋላ እንደዛ እያለ ኃላፊው እዛ ቁጭ ብሎ እያወራ ነበር። እዛ ላይ የላይኛው ይሄዱና እዛ ተኩስ ምናምን እግረኛ ምናምን እዛ እየመጡ ነው ምናምን አላቸው። እዛ እኔን ወደ ዘንዘን ወሰዱኝ። ወደ ፊልፊል እዛ ወደ ፊልፊል እንደወሰዱኝ አንዱ እኔን ያከላል፣ አንዱ ደግሞ ከኔ ትንሽ ከፍላል። እዛ በመኪና እየሄዱ አንተ ምንድነው ሲሉት ፋኖ አለ። እዛ ፋኖ ሲል አተሰቀላሉና ወስዶ ሰቀሉት። እዛው ወደ ለተራራው ወሰዱኝ። እዛ ነበር የተቀመጥኩት። እዛ ደግሞ እንደገና ደግሞ ወደዛ መጡና ወስደው እንደገና ደግሞ ለቀቁኝ። እዛ ወደ እናትና አባቴ ሰድ እዛ ደግሞ አባቴ ደግሞ አልፈልግም አልይዝህም አለ። እዛ ደግሞ ተዛ ተነስቼ ደግሞ ወደዛ ለምንድን ነው አባት አልይዝም ያለ? እንጀራ አባቴ ስለሆነ አንተ ጋር አልቀመጥም እንዴ ነው። እናቴም ስላታ አይወድም አይወድኝም። እናቴም ታማሚ ናት። ወፍ ይዟት ስራሰራም ከብት ነው የምትጠብቅ። እዛ ለቡዲ ተሄጀ ደግሞ ወረኝነት ገይቼ እዛ ደግሞ ሰር ደግሞ ወዲ አጥራው ወዲ ሰር ደግሞ እሱ ያግንተውኝ እዛ ይሄማ ሌባ ነው አሉና ያዙኝ። ከየት ተነስተህ ነው አጥራ ጉዳይ ሄድ? ከዚህ ከቤተሰቦች ተነስተህ ነው? ከቤተሰቦች ተነስቼማ በዛት ነው ያደርኩኝ። እጅ እዛ በዛ እንዳደርኩኝ እዛ ደግሞ ተነስቼ ወዲ አጥራው ወዲ አሳይድ እዛ ወጥረጃ አጥራው ወዲ አሳይድ ደግሞ ቄሶቹ አግንተውኝ እዛ ደግሞ ቄሶቹ ደግሞ ያንተማ ሌባ ነው አሉና ወዲ ቢራው ያሳፈሩ። እዛ ደግሞ ታታይ መከላከያዎቹ ደግሞ ምን ያገኙኛል? ኬላ ላይ ሲያገኙኝ እዛ ሄድና ፋኖ ትንሽ መሆንና ብዙ መሆኑን አረጋግጥልን አሉ። እዛ አረጋግጥ ስመጣ እዛ እናንተ ያዛችሁኝ እዚህ ምን ከዚያ ከግቢ ውስጥ እያለ እዛ እነሱ ካምፕ እያለ ማለት ነው። ምን ነገር ይሰራ ነበር እዛ ካምፕ እያለ? የታዘብከው ነገር ምን አለ? ካምፕ የምታዘዘው ነገር የለም፣ ግን ፋኖ እንደዚህ ምናምን ሲያረግ ታያለህ ታመጣለህ ምናምን እያሉ መረጃ ግን ያስተምሩኛል። ተዛም ደግሞ ትምህርት ቤት ደግሞ ብዙ ተማሪዎች ተመረው ሲመጡ ደግሞ እዛ ሁሉንም ተማሪ እዛ ሲያሰለጥኑ ነበር። ሴትም ደግሞ እዛም ደግሞ የሚወጡ የሚገቡ ነበሩ። እነዛንም ደግሞ ባምቡለክ ላይ ወይም ዘሃላ ላይ በቃ ባንዱ ላይ ጀርመ ምናምን ተከራዩና እናንተ መረጃ ታቀብሉናላችሁ ሲሏቸው አንዷ ስታቀብል እዛ አሁን መከላከያ ገበይ እዛ መከላከያ እንዲያገበይ እዛም 1000 ምናምን የሚሆን ተማሪ አለ ዝም ብሎ የሚሰለጥን ብዙ ከካምፕ ውስጥ ትምህርት ተምረው ሲያበቁ እንደገና ደግሞ ወደ መከላከያ ካምፕ የሚገቡ ትምህርታቸውን ተምረው ሲጨርሱ ከሰዓት በኋላ ወደ መከላከያ ካምፕ ይገባሉ። ምን ያክል ሴቶች ሆናሉ እዚህ ያሉት? አንድ መቶ እንደዛ ምናምን ይሆናሉ ሴቶች ነው የሚገቡ። እንደያዙኝ ወደዚህ ቄሶቹ ሲልኩኝ መከላከያዎቹ እዚህ ኬላ ላይ ያገኙኝ። እዛ ኬላ ላይ እንዲያገኙኝ ፋኖ ትንሽ ተሆነ መተን እንገጥማለን፣ ብዙ ተሆነ ደግሞ አንመጣም አሉ። አረጋግጥልን ምናምን እዛ ፋኖ ትንሽ ተሆነ መተን እንድንገጥም፣ ብዙ ተሆነ ደግሞ መተን አንገጥም፣ እስቲ ሄድ እናረጋግጣለን። እዛ መጥቼ ደግሞ ላረጋግጥ ስለ እናንተ አገኛችሁ። መቼ ነው እንደዚህ ያልኩ? እዛ ዛሬው ትናንትና ወልከው ዛሬውን ስመረጁዬ ነገውን እንዲሄድ ነበር ያዘኝ። ተመልሰህ እንድትሄድ። ስለዚህ እኛ ባንይዝህ ኑሮ ተመልሰህ ትሄድ ነበርክ። ወደ መረጃ መስጠት ነበር። እንደው ምን ነው አጥና የተባለ እንዴ? ብዛት የፋኖን ብዛት ብቻ ነው? ሌላስ እንደው ምን አጥንተና ተባልክ? ፋኖ ትንሽ መሆንና ብዙ መሆኑን አረጋግጥልንና ትንሽ ተሆኑ መተን እንገጥማለን፣ ብዙ ተሆኑ ደግሞ አንገጥመም። ትደዋወላላችሁ? አሁን እንደው ከአዘዘህ አካል ጋር ይደውልልሃል? ምን ሰዓት ነው የሚደውሉልኝ? አሁን አልደወሉልኝም፣ ግን ሁለዚህ ግን የሚደውሉልኝ ጠዋት 3 ሰዓት ላይና ወደ ማታ 9 ሰዓት ላይ። ጠዋት 3 ሰዓት፣ ከቀኑ 9 ሰዓትና ጠዋት 3 ሰዓት ላይ